ቤተሰብ ይጣፍጣል። የምር በጣም ይጣፍጣል። ግን የምሬን ነው የምላችሁና በጣም ነው የእኔ ቤተሰቦች። ዛሬ እስኪ አብረን ሾርባ የስጋ ሾርባ ወይንም ደግሞ ለሐም ሾርባ ነው የምንሰራው። እስኪ አብረን እንስራ። ሰላም ሰላም የኔ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው፣ ሁሉ አማን ነው። እንዴት ናችሁልኝ? አዲስ የሆናችሁ ቤተሰብ እየሆናችሁ ሰብስክራይብ አድርጉኝ። ነባር የሆናችሁ የኔ ቤተሰቦች ደግሞ ላይክ፣ ኮመንት፣ ሼር አድርጉልኝ፣ አበረታቱኝ እላችኋለሁ። የኔ ቤተሰቦች እስኪ ወደ ስራችን እንሂድ። አብረን እንስራ። አብረን ነው የምንሰራው። ስጋ አለኝ እዚህ ጋር አጥንት ያለው ስጋ ነው ያለኝ። አጥንት ያለው ስጋ የተሻለ ነው ጣዕም ስለሚኖረው ማለት ነው። አሁን አንዳንዴ አጥንት የሌለው ስጋ የተቆራረጠ ያመጣሉ። እሱ አይሆንም፣ አይጥምም። ምክንያቱም ጣዕም አይኖረውም ለሾርባ። እና ምን ምን ያስፈልገናል? እዚህ ጋር ስጋ አለን። እዚህ ጋር ደግሞ ግብአቶቹ ምንድን ነው የሚያስፈልጉት? ፍልፍል አስዋጥ ወይንም ደግሞ ቆንዶ በርበሬ ነው። እዚህ ጋር ደግሞ ላይሙን ናሽፍ ይሉታል፣ የደረቀ ሎሚ ነው። እዚህ ጋር ደግሞ ቅርንፉድ ነው፣ በእነሱ ደግሞ ሚስማር ይባላል። እዚህ ጋር ሄል ነው። እዚህ ጋር ደግሞ ገርፋ ይሉታል አረቦች። በእኛ በኢትዮጵያ ደግሞ ቀረፋ ነው። እዚህ ጋር ደግሞ የእንሱንና ከሙን የተቀላቀለ ነው። በዚህ 2 ማንኪያ ነው የተጠቀምኩት። እዚህ ጋር ደግሞ አንድ ቲማቲም አለኝ። ቲማቲሙን ቆዳውን እልጠዋለሁ፣ ምክንያቱም ሾርባው ላይ ቆዳው መታየት ስለሌለበት ቆዳውን ልጭ ትፍትፍ አድርጌ ከትፈዋለሁ። እዚህ ጋር ነጭ ሽንኩርት የምጠቀማቸው ግን 3 ፍሬ ነው። እነዚያው ዝም ብለው ተልጠው ነው እንጂ 3 ፍሬ ነጭ ሽንኩርት አድቅቀን ወይ ፈጭተን ነው የምንጠቀመው። አንድ ሽንኩርት አለ እና አሁን ስጋ እንጣድ። በነገራችን ላይ ማለት ነው ይሄንን እነዚህን ነገሮች እነዚህ በፍሬ ያሉት ቅመሞችን እኔ በውሃ ለብቻ ነው ማፈላው። አብሮ ከስጋው ጋር መስራት የምትችሉ መቀቀል ትችላላችሁ። ግን በኋላ ሾርባው ሲሰራ ስጋው በጣም ስለሚበስል ከስጋው ላይ ለመለየት በጣም ነው የሚያዳክተው። ምክንያቱም እንትኑን እንጠቀመዋለን፣ የስጋውን መረቅ ስለምንጠቀመው በኋላ የእንሱንና ከሙኑ በተለይ ይጣበቃል። ከስጋው ጋር ለመለየት በጣም ያስጠላል። በጣም ነው የሚያዳግተውና ለዛ እኔ ምን አደርጋለሁ? ስጋው ገንፈል እስኪልልኝ ድረስ የስጋውን ቆሻሻ እስካወጣ ለአንድ ለ30 ደቂቃ ያክል ለብቻ አፈለዋለሁ በውሃ ማለት ነው። እና ስጋችንን እንጣድ ቤተሰብ። የስጋውን ቆሻሻ እስኪናንሳለት አያችሁ፣ ይሄንን እንደዚህ እንትን ብለን እናነሳለን። ምክንያቱም እንትኑን መረቁን ስለምንጠቀመው ጭምር ነው። እዚህ ጋር አቀርቦም ይሄን ስራስን ፍላክ ማለት ቆሻሻውን እንዲስብልኝ በደንብ ነጭ ሽንኩርት ጭጭ የሆነ ጭጭ አድርጌ ጨምሬበታለሁ። እሺ፣ ነጭ ሽንኩርት ቆሻሻ ያወጣል።
ያውላችሁ ማንቆርቆሪያው ላይ ያለው ቅድም በፍሬ ያለው ቅመሞች ናቸው። ቅርንፉድ፣ ከሙን፣ ቀርፋ ምናምን ያልኳችሁ የለም እሱን እያፈላሁት ነው። ይሄ ስጨራርስ እንደዚህ አንስቼ እንትን እላለሁ። ሳህኔ ሞላብኝ። ደፍቼ እስክመጣ ቢስትሉት የበለጠ ይወጣል። አሁን እያለቀልኝ ነው። አያችሁ ውሃው ንጹህ እየቀረ ነው። ሳህኔም ስለሞላብኝ እዚህ ላይ ላድርገው። ይኸውላችሁ ከዚህ በተረፈ ይኸውላችሁ የሚፈላ ውሃ አለ። እሱን ጨምርበታለሁ። ጨርሼ ውሃውን እንትኑ የስጋውን ውሃ ላንሳና መለሳለሁኝ። እንትኑን ላሳያችሁ። ቆይ አያችሁት? ይሄንን አጠለዋለሁኝ በሞንፊት በማጥለያ ማለት ነው። አጠለውና የዚህን ውሃ ስጋው ላይ ጨምሬ አንድ ላይ ከስግ በቃ ይንተከተካል ስጋው እስኪበስል ማለት ነው። እና ከዛ በተቀረ ስጋው በስሎ እስከምመጣ ድረስ መልካም ቆይታ ይሁንላችሁ። ወዳችኋለሁ ቤተሰብ ከመልሼ መጥቻለሁ። ስጋዬ የበሰለው ስጋ ያልኳችሁ ስጋ ነው። እሺ ስጋ ያስር እኔ ስጋ ነው ታይቀር ይበለኝ። ይኸውላችሁ በዚህ 4 ሁከር አለ። ምን ትዝ ብሎ የመሰላችሁ የሆነ ጊዜ እንደዚህ ስጋ እያለች የሆነች ልጅ ስትሰራ የሆነች ልጅ ስትስቃይቼ ነውና ያ ትዝ ብሎኝ ነው። በዚህ 4 ነው ለክቼ ያደረኩት ሁከሩን። አንድ ቲማቲም ልጬ ልጫጩ እንዳይታይ ገለባው ማለት ነው። ልጬ በጣም አድቅቄ ከትፌዋለሁ። እዚህ ጋር ሽንኩርቱንም አድቅቄ ከትፌያለሁኝ። እዚህ ጋር 3 ፍሬ ነጭ ሽንኩርት አለኝ። በዚህ ወቅተዋለሁኝ። ይሄ ደግሞ እንትን ይባላል። ቆይ ሽንኩርቴን ጨምር ዘይቴ ስላለ ዘይት ጨምሬ ነበር። ትንሽ ነው ዘይት ያደረኩት ድስቱ ላይ ምክንያቱም ስጋው ላይ ስላለ ዘይት አላበዛው ማሙሉ ራስቸዋለሁ። ዘይቱን ጨምሬ ድስቱ ላይ እና ይውላችሁ እዚህ ጋር ፋብሪካን ይባላል ወይንም ደግሞ በርበሬ ነው። እዚህ ጋር ከሙን ያው በኢትዮጵያም ከሙን ነው። እዚህ ጋር ደግሞ የቀይ ሽንኩርት ፓውደሩ ነው። ያው በሰል ፓውደር ይላሉ። እዚህ ጋር ደግሞ ቱምቦ ፓውደር ነው የሚሉት። የነጭ ሽንኩርት ያው ፓውደሩ ነው። እዚህ ጋር ደግሞ ፍልፍል አስዋጥ ወይንም ደግሞ ቆንዶ በርበሬ አለ። እዚህ ጋር ደግሞ አረቢክ ማሽላል ነው። ያው የተቀላቀለ ቅመሞች ናቸው። እዚህ ጋር እርድ ወይንም ደግሞ ክርኩም አለኝ። እዚህ ጋር ደግሞ ማጂ አለኝ ወይንም ደግሞ ክኖር ነው። እዚህ ጋር ቲማቲም ድልህ ወይንም ደግሞ ጦማጥ ማጂ ይላሉ። አሁን ነጭ ሽንኩርቴንም እወቅጣዋለሁኝ ምክንያቱም
የሆነ ሽንኩርት ነው ቅጫለሁ ሽንኩርት ተጠቀማለሁ የሆነ ነጭ ሽንኩርቱን ጨምሬ ትንሽ አምሽዋለሁ ነጭ ሽንኩርቱ ጋራ ከዛ ቲማቲም ነው የምጨምረው ከዛ ቅመሞችን ጨምራለሁ በደንብ አቁላለዋለሁ ትንሽ የቲማቲም ድልህ ጨምራለሁ ይኸውና ክኖሬ ቲማቲም ድልህ ወይንም ደግሞ ቶማት ማጂ ሁለት ማንኪያ ጨምራለሁ በኋላ አይቼ ልጨምር እችላለሁ እስቲ በቂው ነው ከዚህ በላይ አልጨምርም ሁለት ማንኪያ ቲማቲም ድልህ በቂው ነው ምግብ ስንሰራ እንዴት እናቁላላው ደስ ያዝ የሚያደርገው ነገር በጣም ነው የሚጥመው እንደዚህ ስናቁላላው ምክንያቱም ምግብን የሚያጣፍጠው ቅመም ወይንም ደግሞ ዘይት አይደለም ወይ ሽንኩርት አይደለም ምግብን የሚያጣፍጠው እንትን ነው ማቁላላት በደንብ አድርጎ ሽታ አድርጎ ከተቁላላ የማይጥምበት ምንም አይነት ምክንያት የለውም ምግቡ የትኛውም ምግብ ይጥማል ዋናው ነገር ከመቁላላት ነው ሽሮ ብቻ ናት ክልስ ስትደረግ የምትጠማው yeah ይኸውና ስጋው ቅድም የጣርኩት ስጋ እንደዚህ ሆኖ በስሎልኛል በጣም ነው የበሰለው በጣም ማለት ነው በቃ ሙክክ ብሎ በስሏል ይሄንን የስጋውን ውሃ እንደዚህ ነው የምጠቀመው ተጠቀመዋለሁ ምክንያቱም ንጹህ ነው አያችሁ በደንብ አጥቤዋለሁ ከዛ በኋላ ደግሞ ቆሻሻውን አውጥቼለታለሁ ለዛ ንጹህ ስለሆነ መጠቀም እችላለሁ ማለት ነው የስጋ ውሃ ካነሰን ችግር የለውም ኖርማል ውሃ መጨመር እንችላለን ውሃ አፍልተን መጨመር ይቻላል እኔ ግን ስጋው ላይ ብዙ ውሃ ስለጨመርኩበት የስጋው ውሃ ራሱ ብዙ ነው እንደኔ በቂ ነው ሱካሩን ጨምራለሁ ደፋው
ይህን መብሰል አለበት። ስጋውን አሁን አብሬ አልጨምረውም። ለምን መሰላችሁ? ስጋዬ በጣም ስለበሰለ ጨምሬ ብዙ ሰዓት አላቆየውም ስጋው፣ ምክንያቱም በስሏል በደንብ። ቡከሬና በስለዋለሁ ለአንድ ለ30 ደቂቃ። ያው ቡከር አይቆይም ሲበስል። ይሄ ትልልቁ ስለሆነ ትንሽ ሊያቆየኝ ይችላል ብዬ ነው። ደቃቁ ከሆነ ብዙም እንትን አይልም። ትንሽ ተንተክትኮ እመለሳለሁኝ። ትንሽ ላንተክትከውና ቤተሰብ እስኪ እየበሰለልን ነው። ኒያው ይላችሁ በደንብ አያችሁ። ካላለም ይሄ ትልልቁ ስለሆነ አሁን ትንሿ ጣሳዋ እሱ ጥቅቅ ያለ ስለሆነ አያቆየንም። ይሄ አሁን ቢያንስ ከ20 ደቂቃ በላይ እንትን ብያለሁ። እሳት ላይ አቆይቼዋለሁ ግን አላፈጠነኝም። እንዲያፈጥነኝ በውሃ በዘበዘፈ ፈጥኖ ነበር፣ ግን እራስሁት። በውሃ ዝብዝፍ ከተደረገ ቶሎ ይበስላል። ምክንያቱም ስጋውን ለመጨመር ይሄ በደንብ መብሰል አለበት። ቤተሰብ ይኸውና ስጋውን ጨምራለሁኝ። ይኸውላችሁ ስጋ ይህንን ይመስላል እንግዲህ የስጋ ሾርባ። አሁን ትንሽ ተክተክ ካለ አወጣዋለሁኝ። ስጋው በጣም በስሏል፣ አያችሁት? በጣም ነው የበሰለው። አጥንት ያለው ስጋ መሆን አለበት፣ ምክንያቱም አጥንት ያለው ነው ጣዕም የሚኖረው። አጥንት የሌለው ጣዕም የለውም። ሰርቼ ስለማቅ ነው፣ ጣዕም አይኖረውም። እና ቤተሰብ ብታዩ በጣም ይጣፍጣል፣ ሞክሩት። ደግሞ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ፣ አበረታቱኝ። አዲስ የሆናችሁ ቤተሰብ ሁኑኝ። የኔ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት አድርጉልኝ፣ አበረታቱኝ። የሚቀረው ነገር ካለ ያው በየቤቱ አሰራሩ ይለያልና የተለየ ነገር ካለ ደግሞ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ይህን ይመስላል። ሌላ ነገር ደግሞ እስኪ የምትፈልጉት ነገር ካለ እስኪ ንገሩኝና ደግሞ ሰርቼ ሞክሬ ያሳያችኋለሁኝ። ይህን ይመስላል። ትንሽ ላንተክተውና ይቹ በጣም ቀጭን ስለሆነ ወፈር ማለት አለበት። ሳወጣ አሳያችኋለሁኝ። ቤተሰብ እንግዲህ ጨርሰናል። አሁን አያችሁ ወፍሯል ማለት ነው። በጣም መወፈር የለበትም፣ ምክንያቱም ገና ሲቀመጥ ቀዝቀዝ ስል ስለሚወፍር ማለት ነው። ይኸውላችሁ ቤተሰብ ሀራራ ላይ ያደረኩት እና ይህንን ይመስላል። እስኪ እንቅመስኛም እንብላ። እየሰሩ ይበላል። እሺ ኦኬ። ያው ቤተሰብ እንግዲህ የጨረስን ይመስላል እና እንዴት አያችሁት? ቤተሰብ ይኸውና በጣም ይጥማል። እኔ እየበላው ነው። በጣም ነው የሚያቃጥለው። በጣም ነው የሚጣፍጠው።
የምር በጣም ይጣፍጣል። ግን የምሬን ነው የምላችሁና በጣም ነው የሚጥመው። ሞክሩት፣ ትወዱታላችሁ። ሞክሩት ማለት አሰሪዎቻችሁ ቤትም ይወዱታል። ደግሞ ልጆቻችሁም ያላችሁ ኢትዮጵያም ያላችሁ ብትሰሩት በጣም ነው የሚጥመው። የምሬን ነው የምላችሁ፣ ሞክሩት እሺ። እኔም ራሱ እዚህ ከመጣውን የለመድኩት ይሄን እንጂ አላውቀውም። እና የሆነ ቀን ሴትዬ ስሪ ሳልሳ ያለው በስጋ ሾርባ ስትለኝ የምር አላውቅም። እና ከራሴ ነው የሰራሁት፣ በራሴ ማለት ነው። በራሴ ዝም ብሎ መቶልኝ ሰራሁት። በጣም ወደዱት። ከዛ በኋላ ሁሌም ሰራላችኋለሁ። 4 ሰዓት ላይ ረመዳን ሰዓት ላይ ወሩን ሙሉ የሚሰራው ሾርባ ይሄ ነው። ሌላ ሾርባ አልሰራም። የሾፋን ባዶ ምናምን በሼሪያ ምናምን አይጠቀሙም የኔ ሰዎች። ይሄን አንዳንዴ ደግሞ አትክልት ነው የሚሰራላቸው። እና ቤተሰብ ሰላም ሁኑልኝ፣ ወዳችኋለሁኝ። መልካም ጊዜ ይሆኑላችሁ። በተረፈ ደግሞ አበረታቱኝ። አዲስ ገና ጀማሪ ነኝ። ቤተሰብ የሆናችሁ ላይክ፣ ኮመንት፣ ሼር አድርጉልኝ። አዲስ ደግሞ የሚመጡ ሰዎች ቤተሰብ አድርጉኝ። ወዳችኋለሁኝ። መልካም ጊዜ ይሆኑላችሁ። ባይ ባይ።